ሰላም ጤና ይስጥልኝ ክብራትና ክብራን የሄልዝ ኤዱኬሽን ቻናል ቤተሰቦች እንደምን አላችሁ? እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው ከመተኛታችሁ በፊት አንድ የሻይ ማንኪያ ቺያ ሲድ እና የሎሚ ውሃን ብትጠጡ በሰውነታችሁ ላይ ምን ሊከሰት እንደሚችል በዚህ ቪዲዮ ላይ እነግራችኋለሁኝ ማለት ነው። ይህ የጤና ትምህርት ታዲያ ለበርካታ ሰዎች በጣም ጠቃሚና አስተማሪ ስለሆነ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ጥያቄ ካላችሁ ጥያቄያችሁን በኮመንት ላይ አስፍሩልኝ፣ እመልስላችኋለሁኝ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። ከመተኛታችሁ በፊት አንድ ቀላል ብርጭቆ ውሃ መጠጣትንና ጠዋት ላይ ቀላልነትን፣ የታደሰ የሆነ ስሜትና የበለጠ ጉልበት ተሰምቷችሁ መንቃትን አስባችሁ ታውቃላችሁ? ውድ የሆኑ ተጨማሪ ምግቦች ወይም ደግሞ ሰፕሊመንቶች አያስፈልጓችሁም። ውስብስብ የሆኑ የዕለት ተዕለት ተግባራትም በፍጹም የሉም። የሚያስፈልጋችሁ ቺያ ሲድ፣ ሎሚ እና ውሃ ብቻ ነው። ነገር ግን ሚስጥሩ እዚህ ጋር ነው። አብዛኛዎቹ ሰዎች በተሳሳተ መንገድ ይጠቀሙታል። ዛሬ ቺያ ሲድ እና የሎሚ ውሃን በትክክል እንዴት መውሰድ እንዳለባችሁ፣ በምተኙበት ጊዜ በሰውነታችሁ ውስጥ ምን እንደሚከሰትና ምን አይነት ሰዎች ደግሞ ማስወገድ እንዳለባቸው በትክክል እነግራችኋለሁኝ። ቺያ ሲድ እና የሎሚ ውሃ ምንድን ነው የሚለውን ስንመለከት ቺያ ሲድ በእነዚህ የተሞሉ ጥቃቅን ጥቁር ዘሮች ናቸው። በከፍተኛ ፋይበር፣ በኦሜጋ ስሪ ስብ፣ በፕሮቲን፣ በማግኒዥየም እና በአንቲ ኦክሲዳንቶች። ሎሚ ደግሞ እነዚህን ይጨምራል። ቫይታሚን ሲን፣ የተፈጥሯዊ የእጽዋት ውህዶችና የሰውነትን የውሃ መጠንን የሚደግፍና የሚያድስ ጣዕምን። በውሃ ውስጥ አንድ ላይ ሲቀላቀሉ ቺያ ሲድ ፈሳሹን በመምጠጥ እንደ ጄል ያለ መልክን ይይዛሉ። ይህ የምግብ መፈጨትን ያዘገያል፣ የሰውነትን የውሃ መጠን ይረዳልና ሌሊቱን ሙሉ ለሚደረግ የሰውነት ማገገምም ድጋፍን ይሰጣል። ታዲያ ከመተኛታችሁ በፊት ስትወስዱት ምን ይከሰታል? አንደኛ፣ በሌሊት የጥጋብ ስሜት እንዲሰማችሁ ሊረዳ ይችላል። ሰዎች በሌሊት ዘግይተው ምግብ የሚመገቡበት አንዱ ትልቁ ምክንያት የማይረጋ የረሃብ ስሜት ነው። ቺያ ሲድ በሚሟሟው ፋይበር የተሞሉ ናቸው። በውሃ ውስጥ ሲዘፈዘፉ ይለጠጣሉ እናም በሆድ ውስጥ ወፍራም የሆነ ጄልን ይፈጥራሉ። ይህም የሆድ ዕቃ ባዶ የመሆን ሂደትን ሊያዘገይ ይችላል። የሌሊት የምግብ ፍላጎትን ይቀንሳል። ጤናማ ያልሆኑ የሌሊት ምግቦችን ለማስወገድ ይረዳችኋል። ከመተኛታችሁ በፊት ቺፕስ ወይም ደግሞ ጣፋጭ ምግቦችን ከመፈለግ ይልቅ ይህ መጠጥ ለረጅም ጊዜ ጠግባችሁ እንድትቆዩ ይረዳችኋል። ይህ አስፈላጊ የሆነበት ምክንያት ዘግይቶ ከመጠን በላይ መብላት እነዚህን ስለሚያያይዝ ነው። የክብደት መጨመርን፣ መጥፎ የሆነ እንቅልፍን፣ የአሲድ ሬፍሌክስ እና የደም ስኳር መጠን መጨመርን። ሁለተኛ፣ ሌሊቱን ሙሉ የምግብ መፈጨትን ይደግፋል። ብዙ ሰዎች ሲነቁ የሆድ መነፋት፣ የመክበድ ስሜት ወይም ደግሞ የሆድ ድርቀት ይሰማቸዋል። ምክንያቱም በቀን ውስጥ በቂ ፋይበርና ውሃ ስለማያገኙ ነው። ቺያ ሲድ እነዚህን የሚረዱ ከፍተኛ መጠን ያለው ፋይበርን ይዘዋል። መደበኛ የሆነ የሆድ ዕቃ እንቅስቃሴን ይደግፋሉ። ጤናማ የሆድ ባክቴሪያዎችን ይመግባሉ። የሰገራን ልስላሴንም ያሻሽላሉ። ይህ በእንዲህ እንዳለ ውሃ እና ሎሚ የምግብ መፈጨት ስርዓት የውሃ እጥረት እንዳይኖርበት ይረዳሉ። በትክክል ሲወሰድ ይህ ጥምረት በእነዚህ ስሜቶች እንድትነቁ ይረዳችኋል። አነስተኛ የሆድ መነፋት፣ ቀላል የምግብ መፈጨትና የተሻለ የጠዋት የሆድ ዕቃ እንቅስቃሴ። ነገር ግን አንድ ጠቃሚ ህግ አለ። ከመተኛታችሁ በፊት ደረቅ ቺያ ሲድን በጭራሽ ለብቻው እንዳትመገቡ። ደረቅ ቺያ ሲድ ውሃን በፍጥነት ስለሚመጡ በትክክል ካልተዘፈዘፉ ምቾት ማጣት ወይም ደግሞ የመታፈን አደጋን ያስከትላሉ። ስለዚህ ቺያ ሲድ ቢያንስ በውሃ ውስጥ ከ30 እስከ 40 ደቂቃ መዘፍዘፍ አለበት። ታዲያ በትክክል እንዴት ማዘጋጀት ትችላላችሁ? አንድ የሻይ ማንኪያ ቺያ ሲድ፣ አንድ ብርጭቆ ለብ ያለ ወይም ደግሞ ሞቅ ያለ ውሃና ግማሽ የሎሚ ጭማቂ ያስፈልጋችኋል። ቺያ ሲዱን በውሃ ውስጥ ጨምራችሁ በደንብ አማስሉት። ከዛ ከ30 እስከ 40 ደቂቃ እንዲቆይ ተዉት። ከዛም
የግማሽ ሎሚውን ትኩስ የሎሚ ጭማቂን ጨምሩበት። ከዛም ቀስ ብላችሁ መጠጣት ነው። ከመጠጣታችሁ በፊት ቺያ ሲድ ለስላሳ እና እንደ ጄል መሆን አለባቸው። ይህም ለመፈጨት ቀላልና ለመመገብም ደህንነታቸው የተጠበቀ ያደርጋቸዋል። ሶስተኛ፣ በምትተኙበት ጊዜ ሰውነት የውሃ እጥረት እንዳይኖርበትም ይረዳል። ብዙ ሰዎች ሳይገነዘቡት መጠነኛ የውሃ እጥረት ባለበት ሁኔታ ይተኛሉ። ምልክቶቹም የአፍ መድረቅ፣ የጠዋት ራስ ምታት፣ ድካምና የጡንቻ መሸማቀቅ። ቺያ ሲድ ክብደታቸው ብዙ እጥፍ የሚበልጥ ውሃን ይመጣሉ። በዚህ ምክንያት ሰውነታችሁ ውሃን ለረጅም ጊዜ እንዲይዝ ይረዳሉ። ሎሚ ደግሞ ውሃውን የበለጠ የሚያድስ ያደርገዋል። ትክክለኛ የውሃ መጠን ሲኖር እነዚህን ይደግፋል። የአንጎል ተግባርን፣ የምግብ መፈጨትን፣ የቆዳ ጤናን እናም የጡንቻ ማገገምን። አራተኛ፣ የተሻለ የእንቅልፍ ጥራትም እንዲኖር ይረዳል። ቺያ ሲድ በእነዚህ ውስጥ የተሳተፈ ማግኒዥየም የተባለ ማዕድንን ይዟል። የጡንቻ መዝናናትን፣ የነርቭ ተግባርንና የእንቅልፍ ቁጥጥርን። አንዳንድ ሰዎች ሲያውቁት የማግኒዥየም እጥረት ሊኖርባቸው ይችላል። ይህም ለጡንቻ መወጠር፣ ለመጥፎ እንቅልፍና ለእረፍት ማጣት አስተዋጽኦ ያደርጋል። ቺያ ሲድ የእንቅልፍ ክኒን ባይሆንም እንደ ጤናማ የሌሊት ተግባር አካል ሆኖ መዝናናትን ይደግፋል። ከመተኛታችሁ በፊት ለብ ያለ ውሃ መጠጣትም ለአንዳንዶች የመረጋጋት ስሜትን ይሰጣል። አምስተኛ፣ ክብደትን ለመቆጣጠር ይረዳል። ይህ መጠጥ ብቻውን በተአምር ስብን አያቃጥልም፣ ነገር ግን ጤናማ የክብደት ቁጥጥርን ሊደግፍ ይችላል። ቺያ ሲድ ውስጥ ያለው ፋይበር ከመጠን በላይ መብላትን ይቀንሳል፣ የምግብ ፍላጎትን ለመቆጣጠር ይረዳል፣ የስኳር መምጠጥንም ያዘገያል። የሎሚ ውሃ ዝቅተኛ ካሎሪ ያለው ሲሆን ከመተኛታችሁ በፊት የሚጠጡ ጣፋጭ መጠጦችንም ሊተካ ይችላል። ስድስተኛ፣ ሴሎችን ለመጠበቅ የሚረዱ አንቲኦክሲዳንቶችን ይሰጣል። ሁለቱም ቺያ ሲድና ሎሚ አንቲኦክሲዳንቶችን ይዘዋል። እነዚህም ሰውነትን ከኦክሲዲቲቭ ስትረስ ለመጠበቅ ይረዳሉ። እርጅና፣ ብግነት ወይም ደግሞ ኢንፍላሜሽን እና ስር የሰደዱ በሽታዎችን። ቺያ ሲድ በተለይ ጤናማ ቅባቶችን ከጉዳት የሚከላከሉ የእጽዋት ውህዶችን ይዘዋል። ሰባተኛ፣ የልብ ጤናንም ይደግፋል። ቺያ ሲድ ኦሜጋ 3 ፋቲ አሲድ እና ፋይበርን ይይዛሉ። እነዚህ ንጥረ ነገሮች ከእነዚህ ጋር የተያያዙ ናቸው። ከጤናማ የኮሌስትሮል መጠን፣ ከተሻለ የደም ስር ተግባርና ከብግነት መቀነስ ጋር። ታዲያ የቺያ ሲድና የሎሚ መጠጥን ለመጠጣት ምርጡ ጊዜ፣ ተመራጩ ሰዓት ከመተኛታችሁ ከ30 እስከ 60 ደቂቃዎች በፊት ጠጡ። በተለይ የአሲድ ሪፍለክስ ካለባችሁና ለመሽናት በተደጋጋሚ የምትነቁ ከሆነ ከመተኛታችሁ በፊት ወዲያውኑ ከፍተኛ መጠንን ከመጠጣት ተቆጠቡ። መጠነኛ መጠን በተሻለ ሁኔታ ይሰራል። እንዲሁም ቺያ ሲድን ከጠጣችሁ በኋላ ቢያንስ 1 ብርጭቆ ወይም 1 ብርጭቆ ከግማሽ ውሃን መጠጣት አለባችሁ። ምክንያቱም በአንጀታችሁ ውስጥ ውሃን ስለሚመጥ ማለት ነው። ታዲያ ምን አይነት ሰዎች ጥንቃቄ ማድረግ አለባቸው? ይህ መጠጥ ለብዙ ሰዎች ጤናማ ነው፣ ግን ለሁሉም አይደለም። የመዋጥ ችግር ካለባችሁ፣ ከባድ የሆነ አሲድ ሪፍለክስ ወይም የጨጓራ አሲድ ወደ አፍ መመለስ ካለባችሁ፣ ለቺያ ሲድ አለርጂ ካለባችሁ፣ ለከፍተኛ ፋይበር ስሜታዊ የሆኑ የምግብ መፈጨት ችግሮች ካለባችሁ እና የደም ማቅጠኛ መድኃኒቶችን የምትወስዱ ከሆነ ጥንቃቄን አድርጉ። ቺያ ሲድ አዲስ ከሆናችሁ ለቺያ ሲድ በትንሹ ጀምሩ። ከመጠን በላይ ፋይበር በፍጥነት መውሰድ ጋዝን፣ የሆድ መነፋት ወይም ምቾት ማጣትን ሊያስከትል ይችላል። ስለዚህ በአንድ የሻይ ማንኪያ ጀምሩና ሰውነታችሁ ሲላመድ መጨመር ትችላላችሁ። ታዲያ ሰዎች የሚሰሯቸው ትልልቅ ስህተቶች አሉ። አንደኛ፣ ደረቅ ቺያ ሲድን መጠቀም። ሁልጊዜ መጀመሪያ ቺያ ሲድ በውሃ ውስጥ ቢያንስ ለ40 ደቂቃ መዘፍዘፍ አለበት። ሁለተኛ፣ በጣም ብዙ ሎሚ መጨመርም ስህተት ነው። ከፍተኛ አሲድ ጨጓራን ወይም ጥርስን ሊያበሳጭ ይችላል። ስለዚህ ግማሽ የሆነ የሎሚ ጭማቂ በቂ ነው። ሶስተኛ ደግሞ ከመጠን በላይ መጠጣት ነው። ብዙ መጠጣት የተሻለ ውጤት ያመጣል ማለት አይደለም። 1 ብርጭቆ በቂ ነው። አራተኛ፣ ፈጣን የሆነ ውጤትን መጠበቅ ነው። ጤናማ ምግቦች ውጤት የሚያሳዩት በአንድ ጀንበር ተአምር ሳይሆን በቋሚነት ስትጠቀሙባቸው ነው። ታዲያ ከመተኛታችሁ በፊት 1 የሻይ ማንኪያ ቺያ ሲድ እና የሎሚ ውሃን መጠጣት ቀላል ሊመስል ይችላል። ነገር ግን
በሰውነታችሁ ውስጥ ብዙ ነገሮች ሊከሰቱ ይችላሉ። የተሻለ የውሃ መጠን፣ የተሻለ የምግብ መፈጨት፣ የምግብ ፍላጎት መቀነስ፣ ተጨማሪ ፋይበርና በአጠቃላይ ጤናማ የሌሊት ተግባር ይኖራችኋል። ቁልፉ በትክክል መጠቀም ነው። ቺያ ሲድን ዘፍዝፉ፣ መጠኑን መጠነኛ አድርጉትና በቋሚነትም ተጠቀሙበት። ትናንሽ ልማዶች ኃይለኛ የረጅም ጊዜ ለውጦችን ሊፈጥሩ ይችላሉ። ስለዚህ ክቡራትና ክቡራን ተመልካቾቼ የዛሬው የጤና ትምህርት እንግዲህ ይህንን ይመስል ነበረ። እንደተማራችሁበትም ተስፋ አደርጋለሁኝ። ሀሳብ አስተያየታችሁ ደግሞ አይለኝ ይላለው። ጥያቄያችሁን በኮመንት ላይ አስፍሩልኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።